ሰላም ሰላም እንዴት ናችሁ? ዛሬ አብረን ቆንጆ የሆነ ፎሶሊያ እንሰራለን። ውሃ ያላቀረረ ፎሶሊያ ወይም ደግሞ ሙትት ብሎ ማንነቱ የጠፋ ሳይሆን ቆንጆ የሆነ ማንነቱ የሚያስታውቅ ቆንጆ ፎሶሊያ ነው አብረን እንሰራ። አብራችን ቆዩ። ፎሶሊያ ብዙ ጊዜ እናያለን። አንዳንዴ ስናየው ውሃ አለው፣ አንዳንዴ ወይ ደግሞ ዘይት አለው፣ በጣም ብዙ ዘይት ማለት ነው። ሌላ ጊዜ ደግሞ በጣም ብስል ብሎ በቃ ማንነቱ ፎሶሊያ መሆኑ ራሱ አያስታውቅም። ዛሬ ግን በቃ ቆንጆ የሆነውን ነው የምንሰራው። እንግዲህ ይህንን ለመስራት በመጀመሪያ ወይም ደግሞ በዋናነት የሚያስፈልጋችሁ ፎሶሊያውና ካሮት ነው። እዚህ ጋር እንደምታዩት መጥበሻ ጥጄ በመጀመሪያ መጥበሻው ላይ አንድ ራስ ሽንኩርት በትልልቁ የተከተፈ ትንሽ ዘይት አድርጌ እንዲሁ ገልበጥ ገልበጥ አድርገዋለሁ። ሽንኩርቱን ማድቀቅ የለባችሁም፣ ምክንያቱም ፎሶሊያውም ትልቅ ነው፣ ካሮቱም ትልቅ ነው። ስለዚህ መጠኑ የሽንኩርቱ አብሮ ይሄዳልና ችግር የለውም። ከተፍ ከተፍ አድርጋችሁ በትልልቁ መሆን ይችላል። ከዛ በኋላ ነጭ ሽንኩርት በደቃቁ የተከተፈ እዚህ ጋር አድርጌ አብሬ ከሽንኩርቱ ጋራ ገልበጥ ገልበጥ አደረግኩት። ቁላላት ሳይሆን እዚህ ጋር ሽንኩርቱን ገልበጥ ገልበጥ የምናደርገው ጣዕሙ የነጭ ሽንኩርቱን ከዛ ደግሞ የአትክልት ሲዝኒንግ ወይም ቬጂ ሲዝኒንግ ተጠቅም ያለው እሱ አብሮ እንዲዋህድልን ነው። እነዚህ ነገሮች አብረን በዘይቱ ገልበጥ ገልበጥ እያደረግን እናቁላላለን ወይም ደግሞ እናበስላለን። ጨውም በተቻለ መጠን አሁን ብትጨምሩ ይመረጣል። ምክንያቱም እዚህ ጋር ብትጨምሩ ከሁሉም ጋር ይቀላቀላል። በኋላ ላይ ብትጨምሩት ግን ከላይ አንዱ ነገር ላይ ሆኖ በደንብ ላይ ይቀላቀል ስለሚችል ሁልጊዜም ከስር እንደዚህ ስንጨምር ከሁሉም ነገር ጋር ከመጀመሪያው ይዋሃደልና ጨውም የምትሰሩትን ያህል ፎሶሊያ ያህል ትጨምራላችሁ። ፎሶሊያው እዚህ ጋር አልቆራረጥኩትም። ጫፍና ጫፉን ቆርጬ ብቻ ነው ያጠብኩት። ስለዚህ እንዲሁ እንዳለ ትከቱትና ገልበጥ ገልበጥ ታደርጋላችሁ። መክተፍ ምናምን አያስፈልግም፣ ምክንያቱም ሲበስልም እንዲሁ ሲሆን ነው የሚያምረው። ከፈለጋችሁ ደግሞ በፈላ ውሃ ውስጥ ገባ አርጋችሁ ወጣ ብታረጉትም ቆንጆ ይሆናል። ቶሎ እንዲበስል ይረዳል ማለት ነው። ፎሶሊያውን ገልበጥ ገልበጥ ካደረጋችሁ በኋላ ካሮቱን ትጨምራላችሁ። ካሮቱን እዚህ ጋር እንደምታዩት የከተፍኩት የፎሶሊያውን መጠን በሚያክለው ነው። ስለዚህ ረዘም ረዘም አድርጋችሁ አንድ ላይ ፎሶሊያው ትልቅ ሆኖ ካሮቱ ትንሽ እንዳይሆን፣ ካሮቱ ትንሽ ሆኖ ደግሞ ፎሶሊያው ትልቅ እንዳይሆን እና ተመጣጣኝ በሆነ ቢሆን ለእይታም እንዲሁ ለመብሰልም ደግሞ ያምራልና አንድ አይነት አድርጉት። ከዛ በኋላ ብዙ መብሰል የለበትም። እንዲሁ ገልበጥ ገልበጥ እናደርጋለን። እሳት የምናጠፋው በጣም ሙሽሽ ብሎ ሳይበስል ነው። ምክንያቱም እሳቱ ላይ እዛው ከተው ነው በተለይ ከድነን በሙቀቱ የተወሰነ ስለሚበስል። እዚህ ጋር እንደምታዩት በቃ ደርሷል ማለት ይቻላል። መልኩ ያስታውቃል። ራሱ ትንሽ ጠቆር ማለት ጀምሯል ከአረንጓዴነት። እንዲሁ ከተው ነው ግን በቃ እየበሰለ ነው የሚመጣውና ሙትት ይላል። ሽታው በጣም ደስ ይላል። ጣዕሙም ደግሞ እንደዛው ይጣፍጣል። ይህ ፎሶሊያና ካሮት በቃ ቀጭ ቀጭ እያለ ከሽከሽ እያለ ምንበላው ነው። በተለይ ደግሞ በእንጀራ በማይበላበት ጊዜ እንደ ሳይድ ዲሽ በምናቀርበው ጊዜ በጣም አሪፍ ነው። ቃሪያ እንደ ፍላጎታችሁ በደንብ አድርጋችሁ መጨመር ትችላላችሁ። ለጣዕሙ ግን የተወሰነ መጨመር ትችላላችሁ። ከተፍ ከተፍ አድርጋችሁ እንዲሁ አብሮ ገልበጥ ገልበጥ ይልና ጣዕሙን ይወስዳል። ቃሪያ እሳቱ ላይ ሲቆይ የምናበስለው ነገር ጣዕሙን ይወስዳል። ስለዚህ እሳቱ ላይ እንዳለ ትጨምሩትና ቃሪያውን ከዛ በኋላ እሳቱን ታጠፋላችሁ። በቃ ገልበጥ ገልበጥ አድርጋችሁ ራሱ የቃሪያውን ጣዕም ይወስዳል። ይሄውና ፎሶሊያና ካሮታችን እንደዚህ በስሎ ቀርቧል። ያልበሰለ እንዳይመስላችሁ በደንብ በስሏል። ቆንጆ ነው። ሙሽሽ አላለም፣ አልሞተም። ግን ደግሞ በቃ መብሰል እንደሚገባው ቆንጆ ሆኖ በስሏል። እንደዚህ አርጋችሁ ሰርታችሁ ካሮትና ፎሶሊያ ሞክሩ። ያው ብዙ መግቢያው ላይ እንዳልኩት አንዳንድ ጊዜ በብዙ ዘይት ወይም ደግሞ ውሃ ወይም ደግሞ ሙሽሽ ብሎ ነው። እንደዚህ አርጋችሁ ገልበጥ ገልበጥ አርጋችሁ ብዙ ሳይበስል ሞክሩት። ዛሬ አብራችሁኝ ስለነበራችሁ በጣም አመሰግናለሁ። አዲስ የሆናችሁ ሰዎች ይህን ቻናል ለመጀመሪያ ጊዜ የምታዩ ሰብስክራይብ አድርጉ፣ ከኛ ጋራ ቤተሰብ ሁኑ። ሁላችሁንም ደግሞ በጣም አመሰግናለሁ። በሚቀጥለው በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።